ተውቂሩ ልዑለማ ዑለማዎችን ማክበር እነርሱን ማላቅ የዲኑ መሰረት እንደሆነ ልጠቁም እወዳለሁ። عن عبادة بن الصامت باستلالفت حديث يقول النبي صلى الله عليه وسلم صلوا على رسول الله صلوا على حبيب الله نبياتهم من يلالو ليس من أمتي كني أمتك أدلم من لم يجل كبيرنا تلقوتشاتشنن يالا كبرا ويرحم صغيرنا لتنشوتشاتشن يالا الزنا ويعرف لعالمنا ለዑለማዎቻችን ቀድራቸውን ያላወቀ ከኡመቶች አይደለም ይላል ረሱላህ ሰለላሁ ዐለይሂ ወሰለም። ግልጽ ነው። ትላልቅ አባቶች ትላልቅ ዑለማዎች አሉ። ልናከብራቸው፣ ልናልቃቸው፣ ልንንከባከባቸው፣ ልንማርባቸው የግድ ይላል። በተለይ አዲስ ተመራቂ ተማሪዎችና ወጣቶቹ ኢንሻአላህ። ሰለፎቹ ምን ይላሉ መሰላችሁ? ያሁኑ ወጣት ትንሽ ትምህርት ካቀራው በኋላ ትንሽ ማወቅ ከጀመረ በኋላ በአንተ ላይ ነው የሚሰለፈው፣ አንተን ነው የሚያወግዘው። ሰለፎቹ ምን ይላሉ? መን علمني حرفا صرت له عبدا አንድ ሐርፍ ያስተማረኝ አንድ ፊደል ያቀራኝ እኔ የርሱ ባሪያ ነኝ ይላሉ። አይደለም ስንት ዒልም ወስደህባቸው علمته كيف يرمي فلما اشتد ساعدوه رماني لا መወርወርን ያስተማርኩት ኃይሉ ሲበረታ ወሩሮ መታኝ ይላሉ። ግልጽ ነው። ትንሽ ኪታብ ይቀራባቸውና አይን የከፈተ ሲመስለው ወይ ሙሽሪክ ናቸው አሊያ ሙብተዲዕ ናቸው ብሎ ይርቃል። ስንት ዓመት ያስተማሩት ዓሊም ኡስታዞቹ። ስለዚህ እኔ ለወጣቶች ወሲያ የምሰጠው ተውቂሩል ዑለማ ገና ያልተገለጠልን ዒልሞች አሉ። አሁን ያወቅነ ሊመስለን ይችላል፣ ገና ነን። ሪያድ ስትቀር ያወቅ ይመስላል፣ ኩቱብ ሲታስጨርስ ዒልም ገና ሃያልክ ይመስላል። አልዕልሙ በሕሩ ላ ሳሒለ ለህ ዋይተ ማጨርሰው። ሸውቂ ምን ይላል መሰላችሁ? ታዋቂው ገጣሚ ቁም ሊልሙዓሊሚ ወፊህ ተብጂላ ካደ ልሙዓሊሙ አን የኩነ ረሱላ አረአይተ አዕظመ አው አጀለ ሚን አለዚ የብኒ ወዩንሽኡ አንፉሰን ወዕቁላ ይላል። ቁም ሊልሙዓሊም ለዑለማዎች ለአስተማሪዎች ቁምላቸው፣ ወፊህ ተብጂላ ልቅናን አላብሳቸው፣ ክብር ስጣቸው እንኳን ልትሰድባቸው። ካደ ልሙዓሊሙ አን የኩነ ረሱላ አስተማሪ እኮ ነቢይ ሊሆን ምን ቀረውና ሁም ረሱሉ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛው መልእክተኞች እኮ ናቸው። ወረሰቱል አንቢያ የነቢያት ወራሾች ናቸው። እነሱ ስታወርድ የወረሱትን ዒልም ዝቅ እንዳረክ ልናቅ ይገባል እላለሁ። ለወጣቶች ለማህበረሰቡ ልናከብራቸው ዒልም ልንወስድባቸው ይገባል። ሁለተኛ ለወጣቱ አደራ ምለው ወስያዬ ያለ እውቀት ፈቷ መስጠት ውስጥ አንግባላል። አይደለም አንድን ሰው ከእስልምና የማስወጣትና የማስገባት هذا ሙሽሪክ وهذا ካፊር وهذا ሙብተዲዕ እንኳን እንዲህ አይነት ትላልቅ አጀንዳ ቀርቶ የፍቅሃዊ መስአላ እንኳን እናንተን አይመለከት። አጀንዳው የዑለማዎቻችን ፈትዋ ከባድ ሻጢቢ ለዛ ነው ፈትዋ ማለት አንተ ቁመ መቃመ ነብይ ሰለላሁ ዐለይሂ ወሰለም የረሱል ቦታ ላይ ቁጭ ብለሃል ማለት ነው። ሸሪዓው እንደዚህ ነው፣ ሸሪዓው እንዲህ አይደለም ማለት ነው። ከዚህም አልፎ ኢማም ኢብኑል ቀይም ረሕመቱላሂ ዐለይሂ አልሙወቂዕ ዐን ረቢል ዓለሚን ብለዋቸዋል። ፈትዋ ሰጭ ሙፍቲ ማለት ስለ አላህ ብሎ የሚፈርም ማለት ነው። አንዳንድ ውል ስትግለዋወጡ ስለ ሃይደር ብዬ እፈርማለሁ አይደል? እኔ ግልጽ ነው። ሙፍቲ ማለት እኮ ስለ አላህ ብሎ የሚፈርም ማለት ነው። ይህ ነው የአላህ ሸሪዓ ማለት ነው። ከባድ ደረጃ ነው። ወጣቱን አይመለከትም።
እንኳን ሰዎችን ግሩፕ መስርተ ጥግ ልታደርሳቸው ምን አግብቶ አንተ نحن دعاة ولسنا قضاة እኛ ወደ ኸይር ተጣሪ እንጂ ዳኞች አይደለም لأهل العلم ለዑለማዎች ምን ሰጠው አጀንዳ ነው አሁን ዛሬ ፈትዋ ነፃ የሥራ እድል ሆኗል ሁሉ ነው ፈትዋ የሚሰጥ የመሰለውን ነው የሚናገር هذا يجوز هذا لا يجوز أخي هذا بدعة إلى أول إيش البدعة هذا لا يجوز دقة العلم يفلقه باتلك ما يتفلقه سوتش سبحان الله حتى النبي محمد صلى الله عليه وسلم ጥያቄ ተጠይቀው ከአላህ ደሊል እስኪመጣ እኮ ይናገሩ ለዛ ነው ቁርአን ላይ ወይስአሉነከ እንዲህ አይነት ጥያቄዎች በስተምናገር እንደዚህ ይጠይቁሃል ቁል እንዲህ በላቸው ወይስአሉነከ እንዲህ ብለው ይጠይቁሃል ቁል እንዲህ በላቸው በመረጃ ነው የሚመለሰው በእኔና አንተ ስሜት አይደለም ፈትዋ حتى عندي من تكسته مسلاته صلوا على رسول الله عند ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው ነብዩላህ ሙሳ ዐለይሂ ሰላም ሹዓይብ ዐለይሂ ሰላም ቤት ሄደው ረፍት አርገው ነበር ከፍርዓውን ሸሽተው ወደ መድየን ወደ ሹዓይብ ደዋል እርሱ ቤት ተቀመጡ እርሱ ቤት እየሰሩ እንዲቀመጡ መስፈር ተቀመጠላቸው ያ መስፈርት ሚለው ምንድነው ሹዓይብ ልጄን አጋባሃለው ታገለግለኛለህ 8 አመት ግዴታ ነው 10 አመት ከቻልክ ሚል መመሪያ አስተላለፉ ስምምነት ቁርአን ላይ በዚህ መልኩ ተጠቅሷል ሰሃቢዩ ጨነቀውና ያ አላህ መልእክተኛ አላቸው ሰለላሁ ዐለይሂ ወሰለም ነብዩላህ ሙሳ የትኛውን እድሜ ነው የሞሉት 8 ወይ 10 አላቸው ረሱላህ ሰለላሁ ዐለይሂ ወሰለም መልስ ሰጡት قال انذرني حتى اسال جبريل እስክጠይቀው ጠብቀኝ አለ ጠበቁት ጅብሪል መጣ ጅብሪል ወይ ሙሳ አለይሂ ሰላም የቱን ነው የሞላው አሏቸው አለው ጠየቁት ለጅብሪል ጅብሪል ምን መልስ መለሰ انذرني يا محمد حتى اسال العليم الخبير ታላቁን አላህን እስክጠይቅ ጠብቀኝ አያችሁ ወጣቱ ረሱል ከጅብሪል ይጠብቃሉ ጅብሪል ከአላሁ Subhanahu Wa Ta'ala ዕውቀትን ይዞ ይመጣል ሰሃቦቹ አላህ ይወደዳቸው ረዲየላሁ ዐንሁም ፈትዋ ላይ ቁጥብ ጥንቁቆች ነበሩ አቡበክር الصديق ረዲየላሁ ተዓላ ዐን የቷ ሰማይ ነው የምታጠለኝ የቷ መሬት ነው የምትሸከመኝ በአላህ ኪታብ ላይ ማላቀውን ከተናገርኩ ይሉ ነበር ዑመር ኢብኑ አልኸጣብ አና ያለ ጥያቄ ከመጣባቸው የበድር ዘመቻ የወጡትን ታላላቅ ሰሃባዎችን ለማማከር ይሰበስቡ ነበር የእርሳቸው ልጅ አብዱላህ ኢብኑ ዑመር አንድ ግለሰብ ሶፋና መርዋን ላይ ያዛቸው ጥያቄ ጠየቃቸው ፈትዋ قال لا ادري አላቅም አሉት ሰውየው ተገረመ አንተ አላህ መልእክተኛ ሰሃባ እንዴት አታቅም አሉ ማላቀውን ጠየቀኝ አላቅም አልኩ ብትፈልጉ ጣና ያቅም ብለ ተናገራሉ ከዛ እጃቸውን አደረጉና አብዱላህ ኢብኑ ዑመር ያለው ምንኛ ያምራል አሉ ማቀውን ተጠየቅ አላቅም አላሉ አላቅም ግልግል እኮ እንዴ ለምን ትጨናነቃለህ እኔ አላቅም ይሄን እንታ አልመውት ማታቀው አኢማዎችንም ብንወስድ የአራቱ መዝሐብ ባለቤቶችን እና ኢማም الشافعي ኢማሙ الأعظم አቡ ሐኒፋ ኢማሙ ማሊክ ኢማም ዳር الهجرة ሁሎችም ጥንቁቆች ነበሩ ኢማሙ الشافعي የኢማሙ ማሊክ ደረሳ ነበሩ አንዴ ይላሉ ሸሂድቱ ማሊክን እኮ ተከታትየዋለሁ አንድ ግለሰብ አገር አቆራርጦ ግመል የአካባቢው ማህበረሰብ ስንቁን ችሎለት ወደ ማን መጣ ወደ ኢማሙ ማሊክ ምን ሊጠይቅ ፈትዋ ስንት ጥያቄ አካባቢው ሰው አስዞታል
48 ጥያቄ የኢማሙ ማሊክ ቤት የት ነው አለ። ደክሞታል። ያ ነው አሉት። ወደ ቤታቸው አቀና። ሐዲስ ተቀርቶ እስኪያልቅ ጠበቀ። የህዝቤ ያንተን ፈትዋ እየጠበቀ ነው፣ መልስ እፈልጋለሁ አላቸው። ጥያቄህን አቅርብ አሉት። 48ቱን ዘረዘረ። ከ48 ውስጥ ይላሉ ኢማም ሻፊዒ እርሳቸው የተከታተሉት ነው 32ቱን ኢማሙ ማሊክ ላ አድሪ ያሉታል፣ አላቀውም። ስንቱን መለሱለት ማለት ነው? ከ48ቱ 32 ካላወቁ ስንት? 16 ብቻ። ደነገጠ ሰውዬ። ኧረ ሀገር እየጠበቀኝ ነው፣ ስንቅ አስጭኖ ይዞ ይመጡ፣ መልስ ስጡኝ እንጂ አላቀውም አሉ። እንዴት እርሶ እንዲህ ይላሉ? አይ እንግዳ መርካቶ ውጣና ኢማሙ ማሊክ ብጠይቀው አላቅም አለኝ ብለህ ተናገር አሉ። ነፃ አላቅም ካላወቅ ለምን አንተ ሱብሃንአላህ ሙፍቲል አክበር ታላቁ ሙፍቲ። እንዲህ አይነት ሰዎችን ትናንት ማታ ምን ብለናቸዋል? ሙፍቲ ሳይሆን ሙፍቲን ናቸው። አዎ ፈታኞች ተፈታኞች ናቸው እነዚህ። አላ ኩል ሐል እማናቀውን ነገር አናቅም የማለት ወኔ ይኑረን። ፈትዋ ውስጥ እጃችን አንክተት። እኔ ለወጣቱ በተለይም ደግሞ ዛሬ ለተመረቁት ተማሪዎች ወሲያ የምሰጠው ፈትዋ ላይ እጃችን እናንሳ። ፈትዋን ለማን እንተው? ለዑለማዎቻችን። እስኪ ለነሱ አንዴ ተክቢራ። አላሁ አክበር፣ አላሁ አክበር። አሁን ኢንሻአላህ ምንጩን ውሃውን ወደ ምንጩን መልሰው ከነርሱ ፈትዋዎችን እንጠይቅ ኢንሻአላህ። የወጣቱን አባባል ወደ ኋላ እናርገው። እንደ ማህበረሰብ የምመክረው አንዴ በታሪክ ምን ተከሰተ መሰላችሁ? አንድ ግለሰብ በጣም ሁሉን ነገር አውቃለሁ የሚል ወጣት ነበር አለ። ወጣት ዓሊም ነኝ የሚል ምንም ነገር ተጠይቆ አላቅም ብሎ ያውቅ ስለምንም ነገር። ከዛ ወጣቶቹ ደነገጡ። ይሄ ሰው ትውልድ እያጠፋ ነው፣ እንዴት እንረመው አሉ። አይ እንግዳ የሆነ ቃል እንፍጠርና ፈትዋን ጠይቀዋል። ቃል ፈጥረው ከዛም እንደምንም ተፈላሰፉና አንዲት ቃል ፈጠሩ። እቺ ቃል ምን ትላለች መሰላችሁ? ኺንፊሻር ትላለች። ይሄ ቃል በቃሙስ ውስጥ የለም፣ በቋንቋ ውስጥ በዲክሽነሪ ውስጥ ግን ምንም ነገር አላቅም ስል እንደማይል ስለሚያውቁት ሊጠይቁት መጡ። አቀረቡለት። ያ ፈዲለቱ ሸይኽ፣ ያ ፈዲለቱ ሸይኽ እንዴት ነው ኺንፊሻር ማለት ምንድነው አሉ። አጅር ያላቅማ አቅማ መዝልጥ አረገና አልኺንፊሻሩ ነብቱን ينبت في اطراف اليمن አለ። ኺንፊሻርማ የቅጠል አይነት እኮ ነው፣ የሚበቅለው የመን ዳርቻ ነው አለ። ሄደው እንዳያረጋግጡት እኮ ነው። የታል እንደይባል ينبت في اطراف اليمن አለ። ጫፍ ነው የሚበቅለው በረሃው ላይ። إذا أكلته الإبل عقد لبنها ግመል ከበላችሁ ወተቷ ይቋረጣል አላችሁ። ገርማችሁ ይሰሙታል። ከማ ቃለ ሻዒሩ اليمن ያለ ግጥም አመጣ። ያ የየመኒው ገጣሚ እንዳለው እኮ ነው አለ። لقد عقدت محبتكم فؤادي كما عقد الحليب الخنفشار አላችሁ። ግጥም አመጣ። ያ የየመናዊ ገጣሚ እንዳለው ነው። ፍቅርሽ እኮ ልቤን ርቅ አርጎ አደረቀው፣ ልክ ኺንፊሻሪን በልታ ግመሏ ወተቷ እንደደረቀው አለ። ከዛም በዚህ ሊያቆም ነው። ቃለ ጣውስ እንዲህ አለ። ቃለ ኢብኑ አባስ ስለ ኺንፊሻር እንዲህ አለ። ቃለ ዑመር ኢብኑ አልኸጣብ ስለ ኺንፊሻር ቃለ ረሱሉላህ አለ። ያ አላህ መልእክተኛ ስለ ኺንፊሻር አዲስ ቃል እኮ አሁን የተፈበረከ ማለት ነው። ከዛ ተበሳጩና ህዝብ ፊት ካጋለጡት በኋላ ከذبت على هؤلاء فلا تكذب على رسول الله ሁሉ ጋር ዋሽተሃል፣ ዝም ብለናል፣ በነቢዩ ስትዋሽ ግን ማየት አንችልም ማለት። አላሁ አክበር። ህዝብ ዘንድ አጋለጡት። የዘመናችን ኺንፊሻሮችም አሉ።
ሁሉም ነገር ላይ ሙፍቲ ናቸው። ሁሉም ነገር ላይ ዳኞች ናቸው። ሁሉም ነገር ላይ ሁክም ሰጪ ናቸው። ቅድም ሸኻችን ሼህ አብዱል አዚዝ ብለውታል። ሰለፎቹ አልተለያዩም እንዴ? ተለያይተዋል። ኢማሙ አሻፊዒ አንዴ ከአንድ ባልደረባቸው ዓሊም ጋር ተወያዩ። መግባባት አልቻሉ። ሙቀት ተፈጠረ። በጣም ድምጻቸው ሁላ ከፍ አለ። ተነጋገሩ። ሊግባቡ አልቻሉም። በልዩነት ሲነሱ ያንኛው አኩርፎ ዞር ሲል ኢማም አሻፊዒ ቅፍ አረጉትና አጀንዳ ላይ ባንስማማ ወንድማማችነታችን አይቀጥልም እንዴ አሉት። አላሁ አክበር። ፍቅህ ላይ የሚያረጉት እክትላፍ ረሕማን፣ ኡሱል ላይ ነው በላም ነው። እና ወሲያ ለጠለባ ለወጣቶች አደራ ምለው ሐቂቃ የዘመናችን ትልቅ በሽታ ስለሆነ ማንነቱን አታቀውም። በፌስቡክ ጀርባ ይደበቅና ፈትዋ ነው የሚሰጠው። ከላይ እስከታች ዑለማውን የሚመደብበት ቦታ አለ። እና ወጣቶች ተቁላህ አላህን እንፍራ። እቺ ጣታችን ነገ ትጠየቃለች። ሐቂቃ እቺ ከጀርባ ሆነ ምንጨቋቁናት የሞባይል ፎን ነገ ትጠየቃለች። ሁሉም ይጠየቃል። አልታወቅንም ብለን የምንሰራቸው ስተቶች ትውልድ ያጠፋሉ። ሌላው የመጨረሻ ወሲያ የምሰጣቸው ለወንድሞቼ ሙጃሃዳ፣ ዒልምን ለማግኘት ምን ይፈልጋል? ትግል ይፈልጋል። ከፊት ለፊታችን ያሉ ዓሊሞች እንዲሁ ዝም ብለው በህልም የቀሩት ዒልም አይደለም። ትግል አልገው ለፍተው ቀሪያ ብለው ዙረው ቤተሰብን ጥለው ተሰደው በየገጠሩ እድሜያቸውን ያሳለፉበት ዒልም ምን ይፈልጋል? ሙጃሃዳ፣ ትግል ይፈልጋል። እውቀት ዝም ብሎ አይገኝም። ኢነማ ለዕልሙ ቢተዓሉም፣ ሌት ተቀን ተምረን የምትደርስበት እና አደራ ምለው በተለይ ወጣቶቹን ዒልም ላይ እንበርታ፣ እንጠንክር። ቋንቋው ነህ ሰርፉን እንቅራው ኢንሻአላህ። አላህ ያበርታን ኢንሻአላህ። ኢማም አሻፊዒ ረዲየላሁ ተዓላ ዐንሁ አንዴ ኢማሙ አሕመድ ቤት ራት ግብዣ ተጠሩ። ራት ግብዣ ተጠርተው ኢማሙ አሻፊዒ ቤት ውስጥ እንደገቡ ጥሩ ራት ቀረበ። ራት ቀረበ። ኢማም አሻፊዒ እንደዛ በልተው አያውቁም። ትንሽ በዛ አድርገው በሉ፣ በደንብ ሆዳቸው እስኪሞላ። ይሄን ክስተት ቤተሰብ የኢማሙ ማሊክ ሴት ልጅም ትከታተላለች። ከዛም ቆዩና ለምኝታ ተለያዩ ከኢማሙ አሕመድ ጋር። ሲለያዩ ኢማሙ አሕመድ ውስጥ ገቡ የራሳቸውን ሶላት። ኢማሙ ሻፊዒ ግን ተኙ እንቅልፋቸው። ከዛም ሱቢ አዛን አለ፣ ወጣው ሄዱ ሶላት ሊሰግዱ። ይሄን ክስተት ሶስቱን ክስተት የኢማሙ አሕመድ ልጅ አይታ ገርሟታል። ከመስጂድ ሲመለስ አባቷ ኢማሙ አሕመድ ያ አበቲ አለችው፣ አንተ አባቴ ይሄን ነው እንደ ሻፊዒ ያልክ ምታደንቅልን? ሶስት ክስተት አገኘውባቸው አለች። ማለይ ወጣቶች ኢማም ሻፊዒ ላይ ልጄ ምንድነው አሏት። እኮ ይሄን አይደል ምታደንቅ? አዎ አሏት። ኢማም አሕመድ በጣም የሚገርመው 40 ዓመት ሶላት አልሰገድኩም ለሼኼ ለኢማሙ አሻፊዒ ዱዓ ያደረኩ ቢሆን እንጂ ይላሉ። 40 ዓመት እንዲህ በጣም ሲያወሷቸው ሲያይ ልጃቸው አብዱላህ የሚባለው ተገርሞ ያ አበቲ ይሄ ሻፊዒ የምትለው ሰው ማን ነው አሉ። ቃለ ያ ቡነዬ አንተ ልጄ ካነ ሻፊዒ ከሸምሲ ልዱንያ ወከልዓፊየቲ ሊናስ። ሻፊዒ ቀላል መሰለህ እንዴ? ለምድር እንደ ፀሐይ ለሰው ልጆች እንደ ጤንነታቸው ነበር አሉ። አላሁ አክበር። ደረሳ ሸኹን ሲገልጽ፣ አሁን ደግሞ ያለመታደል ደረሳ ነው ሸኹ የሚያወቅ። ሶስት ስተት አይቻለው መልስ ስጠኝ አለች የኢማሙ አሕመድ ልጅ ለኢማሙ አሕመድ። እሱ ምንድነው? አንደኛ አለች ይሄ ሻፊዒ ያልከው ሰው ራት ቀርቦለታል፣
ግጥም አድርጎ ነው የበላ አላተረፈም ማለት ግልጽ ነው። በደንብ ተመገበስ አለ የአባቷን ዙህድ ስለምታውቅ። ሁለተኛ ተሐጁድ ይሰግዳል ብዬ ነበር ደእቡ الصالحين قبلكم ተብሏል። ኢማሙ ሻፊዒ የሚያህል ትልቅ ሰው እንዴት ተኝቶ ያድራል? ሁለተኛ ጥያቄ። ሶስተኛው ምንድነው ልጄ? ሶስተኛው ደግሞ ሱቢ ያለው ዶህዶ ነው ይሰዋል። ግልጽ ነው። ከዛ ኢማሙ አህመድ ምን ያድርጉ? ወደ ኢማሙ ሻፊዒ ይሄዱ። ያ ኢማም አሉ ልጄ ሶስት ጥያቄ አቅርባለች መልስ አለ አሏቸው። አዎ ምንድነው አሉ። አንደኛ አራት በደንብ ተመግበሃል የምትባለው አሉ። አዎ ካንተ ቤት የተሻለ ሐላል ማገኝበት በት የለም ብዬ አካሌን በሱ ልምላው ብዬ ነው አሉ። አላሁ አክበር። ታዲያ ለሊት ተሐጁድ ሳሰግድ ደግሞ አድረሃል ይባላል አሏቸው። አዎ ተኝቼም ያደርኩት እንቅልፍ ባይኔ ዞር አላለም። አንዲት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አስታውሼ እሷን ሳስተነትን ያደርኩት። ሐዲሷ ምንድናት? ያ አባ ዑመይር ማዛ ፈዓለት ኑገይሩ ሚን ሐዲሳ ረሱል ሰለላሁ ዐለይሂ ወሰለም ወደ መስጂድ ሲሄዱ አባ ዑመይር ብለው የሰየሙት ሕፃን ልጅ አለ። ሚጫዎችባት ኑገይር የምትባል እርግብ አለች። እሷ ሙታበት አዝኖ ተክዞ አዩት። ረሱል ሊያጽናኑት ነብይ ናቸው። ሕፃኑን በርከክ ብለው ያ አባ ዑመይር ማዛ ፈዓለት ኑገይሩ ምን ተፈጠረ ያጽናኑት ነው። ይሄ ሐዲስ አለ። ይሄ ሐዲስ ግን ምን አስተምሯለሁ ብለው ፍቅህ ማውጣት ጀመሩ። አንደኛ አሉ ትልቅ ለካ ትንሽን ዝቅ ብሎ ሰላም ይላል ማለት ነው አሉ። አንድ ሁለተኛ ሕፃን ልጅን አባ ፉላን ማለት ይቻላል ማለት ነው አሉ። ሶስተኛ አሉ እርግብን ለካ ለልጆች መጫወቻ መግዛት ይቻላል። አራተኛ አሉ እንዲህ ያወጡ በአንድ ሌሊት ውስጥ 1000 አስተምህሮት ከአንድ ሐዲስ አወጡ። አላሁ አክበር። ሙሉ ሌሊት ሙጃሃዳ ዒልም ትግል ይፈልጋል። ታዲያ ሱቢ ያለው ውዶ እንዴት ሰገድክ አላችሁ? መች እንቅልፍ መጥቶኛል የኢሻ ውዶ ነበረኝ ወደ ሶላት። አላሁ አክበር። ለዛ ነው ኢማሙ ሻፊዒ ሌሊቱን ከሶስት ይከፍሉት ነበር ይባላል። 1/3ኛውን ይተኙበታል 4 ሰዓት፣ ሌላውን 1/3ኛ ተሐጁድ ይሰግዱበታል፣ ቁርአን ይቀሩበታል። ቀጣዩን 1/3ኛ ዒልም ላይ ያሳልፉ ነው። በሕስ ሪሰርች ሀያታቸው እንዲህ ነበር ኢማም ሻፊዒ። አላህ ታዲያ ወላ ኑዲዑ አጅረ መን አሕሰነ ዐመላ ብሏል። ስራቸውን አልጣለውም። ይሄው ዛሬ እኛ መሃል ስማቸው ከ1100 ዓመት በኋላ ይወሳል። አላህ የጀነት እሳቸው ጋር ይሰብስበን ኢንሻአላህ። ወጣቱ ጋር ያለኝ ምክር ምንድነው? ሙጃሃዳ ትግል ይፈልጋል። እንበርታለን። ኢስሐቅ እብኑ መንሱር የሚባለው ታቢዒን ወይም አትባዑ ታቢዒን ውስጥ ያለ ነው። የኢማሙ አሕመድ ደረሳ ነበር ይባላል። ይህ ግለሰብ ከኹራሳን አገር 7 ዓመት ሐዲስን ቀርቶ ወደ አገሩ ሲመለስ ከባድ ዶፍ ዝናብ መጣ። ሐዲስ ቀርቶ የጻፈው መጽሐፎቹ እጁ ላይ አሉ። እነዚህም መጽሐፎች ዝናብ መጥቶባቸው እነሱ ደግሞ እንደኛ አይደለም የሚጽፉበት ቀለም ይለቃል። ከነካው ዝናብ እንዳይመታበት ደብተሩን ሆዱ ውስጥ አቀፈና ጀርባውን ለዶፍ ዝናቡ ሰጠ። ተመልከቱ የከፈሉትን ክፍያ። ዒልሙም በጠንካራ መሰረት ላይ ነው ጥለውት የሄዱት። ለያይተውልን ባባ በጅተውልን ነው የሄዱት። እኛ መቅራት ብቻ ነው። ያ ዶፍ ዝናብ ወረደበት፣ እንደምንም አገሩ ገባ። ያ ዓሊም ኢስሐቅ ኢብኑ መንሱር ከዓመታት በኋላ አለፈ፣ ሞተ። ልክ እንደሞተ ረጁሉ ሚነ ሷሊሒን አንድ ደግ ወዳጁ በህልም አየው። ጠየቀው፣ ያ ኢስሐቅ አለው ማዛ ፈዐለ አላሁ ቢክ፣ አላህ በአንተ ላይ ምን ውሳኔን ወሰናል? ቃለ ገፈረ ሊ አለ፣ ማረኝ እኮ አላህ። በምን ማለ? ቢለይለቲል መጠር፣ በዛች በዝናቧ ሌሊት ዒልምን እንዳይበሰብስብኝ
ዒልሙን ሆዴ ውስጥ ከትቼ ጀርባዬን ዝናብ ባስመታዋት ሌሊት ለእውቀት የከፈትከው መስዋዕትነት ነው ብሎ አላህ በዚህ ማረኝ ይላል። ስለዚህ ወሲያዬ ምንድነው? ወጣቶች ዒልም የሳምንት አይደለም፣ ኪታብ ኡሱሉ ሰላሳ ላይ አይደለም የሚቆመው፣ ሪያድ ላይ አይደለም የሚቆመው። የኢስላም እውቀት ሰፊ ነው። ወጣቶች እንበርታ እላለሁ።